አንዷ የጥቁር ህዝቦች የነጻነት ፋናወጊ ሌላኛዋ ደግሞ የመካከለኛው አፍሪካ ውድንቁ ከአፍሪካ ቀንድ እስከ ምስራቅ አፍሪካ ስምጥ ሸለቆ ከታላቁ የአባይ ወንዝ ስውር መነሻ እስከ አሸዋማ የጦር ሜዳዎች ድረስ ኢትዮጵያንና ብሩንዲን ያቆራኘው ዋና ሚስጥር ምን ይሆን? በዛሬው ዝግጅታችን ልዩ ትኩረት ሰጥተን የምንፈትሸው ለአፍሪካ አንድነት ለፓን አፍሪካኒዝም ህያው ማሳያ የሆነውን የኢትዮ ብሩንዲን ታሪካዊ ፖለቲካዊና ስትራቴጂካዊ ግንኙነት ነው። የሺ ኮረብታዎች ሀገር በመባል የምትታወቀው ብሩንዲ በአፍሪካ ቀንድ የፓን አፍሪካኒዝም የልብ ትርታ ከሆነች ኢትዮጵያ ጋር በደም በውሃና በዲፕሎማሲ የተሳሰረችው እንዴት ይሆን? አብራችሁን ቆዩና ምላሹን ታገኛላችሁ። በደም በውሃና በታሪክ የተገመደው ወንድማማችነት የዲፕሎማሲው ንጋት የተጀመረው አፍሪካውያን ከዘመናት የቅኝ አገዛዝ የጭቆና ቀንበር ለማላቀቅ የእምቢተኝነት ድምጻቸውን ከፍ አድርገው በሚያስተጋቡበት በ1960ዎቹ የመጀመሪያ ላይ ነው። ብሩንዲ በ1955 ዓ.ም የነጻነት አየር በተነፈሰችበት ማግስት ኢትዮጵያ ይህንን ታሪካዊ ክስተት በደስታ በመቀበል በዋናዋ ከተማዋ ቡጁምቡራ ኤምባሲዋን በመክፈት ቀዳሚ ሆናለች። በተለይም ግርማዊ ቀዳማዊ ኃይለ ሥላሴ በ1964 ዓ.ም በብሩንዲ ያደረጉት ታሪካዊ ጉብኝት ዛሬም ድረስ በብሩንዲ ሕዝብ ዘንድ በኩራት የሚታወስ ነው። የሁለቱ ሀገራት ታሪክ አስገራሚ ተመሳሳይነት አለው። እንመልከተው። የታሪክ ድርሳናት በብሩንዲ የሚገኙት ቱትሲዎች የኒሎ ኢትዮጵያ ዝርያ እንዳላቸው ሲያመላክቱ፣ የብሩንዲ ንጉሳዊ አገዛዝ መዋቅርም ከኢትዮጵያ የነገስታት ስርዓት ጋር በእጅጉ ይመሳሰል ነበር። ከዲፕሎማሲው መድረክና ከፖለቲካው ባሻገር የሁለቱን ሀገራት እጣ ፈንታ በማይበጠስ የተፈጥሮ ትብት ያቆራኘው ሌላ አስገራሚ ክስተትም አለ። ይኸውም የታላቁ የአባይ ወንዝ ጸጋ ነው። የዓለም ረጅሙ ወንዝ አንዱ አካል የሆነው ነጭ አባይ የውሃ መነሻ ሩቤሮንዛ ከብሩንዲ አረንጓዴ ተራራዎች ጉያ ሲፈልቅ፣ የውሃው ዋና ግንድና የጥቁር አባይ መነሻ ደግሞ ሀገራችን ኢትዮጵያ ነች። ይህ የውሃ ጠብታ ያዋሃደው ድንቅ የተፈጥሮ ትስስር የጂኦ ፖለቲካዊ አንድነትን በመፍጠር ብሩንዲ በውሃ ፖለቲካው መድረክ ከኢትዮጵያ ጎን በማያወላውል ሁኔታ በአንድ ልብ እንድትቆም አስችሏታል። ዘመኑን የዋጀው ስትራቴጂካዊ ትብብር መስክ የሀገራት ወዳጅነት በታሪክና በስሜት ብቻ አይገነባም። ይልቁንም ዘመኑን በሚዋጅ ለጋራ ተጠቃሚነት በቆመና ፈተናዎችን በጋራ በሚጋፈጥ ስትራቴጂካዊ አጋርነት ይጸናል እንጂ። የኢትዮጵያና የብሩንዲ ግንኙነትም በክቡር ጠቅላይ ሚኒስትር ዶክተር አብይ አህመድና በፕሬዝዳንት ኤቫሪስቴ ኒዳይሺሚዬ ላቀ አመራር ወደ አዲስ የትብብር ምዕራፍ ተሸጋግሯል። ይህ ስትራቴጂካዊ ግንኙነት በአራት አብይ ምሰሶዎች ላይ ቆሟል። የመጀመሪያው በደም የተገመደ ወታደራዊ ወንድማማችነት ነው። ወደ ኋላ መለስ ብለን የትናንቱን ታሪክ እንፈትሽ። ኢትዮጵያ ለብሩንዲ ሰላም የከፈለችው ዋጋ የገዘፈ እንደነበረ በጉልህ እንገነዘባለን። ብሩንዲ የእርስ በርስ ጦርነት ውስጥ በነበረችበት ወቅት የሰላም አስከባሪ ኃይልን ወደ ቡጁምቡራ በመላክ ኢትዮጵያ ግንባር ቀደም ምላሽ ሰጪም ነበረች። ከ1000 በላይ የኢትዮጵያ መከላከያ ሰራዊት አባላት ተፋላሚዎችን ትጥቅ በማስፈታትና ሀገሪቱን ወደ መረጋጋት በመመለስ ረገድ የፈጸሙት ታሪካዊ ገድል ትልቅ ነው። በአሁኑ ወቅትም የብሩንዲ ጦር በኢትዮጵያ የመከላከያ ኮሌጆች እንዲሰለጥኑ በማድረግ ያለው ትብብር የመከላከያ ዲፕሎማሲው ቁልፍ አካል ሆኖ እናገኘዋለን። የሁለቱን ሀገራት ወንድማማችነት ከፖለቲካዊ ባለፈ በደምና በአጥንት ያዋሃደ የማይሽር የትብብር ማህተም ሆኖ ዘልቋል። ሁለተኛው የአባይ ፖለቲካና የፍትሃዊነት ድምጽ ሆኖ እናገኘዋለን። ግብጽና ሱዳን የአባይ ውሃን ፍትሃዊ አጠቃቀም በሚቃወሙበት በዚህ ዘመን ብሩንዲ የላይኛው ተፋሰስ ሀገራትን መብት በማስከበር ከኢትዮጵያ ጋር በአንድነት ቆማለች። በቅርቡ በጥቅምት 2016 ዓ.ም በይፋ ወደ ስራ የገባውን የናይል ተፋሰስ ትብብር ማዕቀፍ ስምምነት በማጽደቅ ብሩንዲ ያሳየችው አቋም የዚህ ታሪካዊ ፍትህ ህያው ምስክርም ነው። ሌላኛው ከስንዴ ማሳ እስከ አረንጓዴ አሻራ የዘለቀ ትስስር ሆኖ እናገኘዋለን። በ2014 ዓ.ም የብሩንዲው ፕሬዝዳንት አዲስ አበባ ባደረጉት ጉብኝት ኢትዮጵያ በስንዴ ልማት ያገኘችውን ስኬት ለብሩንዲ ለማካፈል በተገባው ቃል መሰረትም ግንኙነቱ ወደ ግብርናና ትራንስፎርሜሽንና የአረንጓዴ አሻራ ትብብር ከፍ ብሏል። በአራተኛነት የምናገኘው ሀገራቱ አየር ላይ ድልድይ መመስረታቸውን ነው። የኢትዮጵያ አየር መንገድ ቡጁምቡራን ከቀሪው ዓለም ጋር በማገናኘት የንግድና የቱሪዝም የጀርባ አጥንት ሆኖ እያገለገለ ይገኛል። ታዲያ የሁለቱን ሀገራት የኢኮኖሚ ትስስር ይበልጥ ግልጽ ለማድረግ የንግድ ልውውጣቸውን ብንመለከት ቀላል ይሆንልናል።
ኢትዮጵያና ብሩንዲ ያላቸው ኢኮኖሚያዊ ትስስር መሰረት ያደረገው በተሽከርካሪና በተሽከርካሪ መለዋወጫዎች፣ በአልባሳትና የመድኃኒት አቅርቦት ላይ ሲሆን ከቅርብ ጊዜ ወዲህ ደግሞ በግብርናው ዘርፍ ከፍተኛ ቁርኝትን ፈጥረዋል። የኢትዮጵያ አየር መንገድ አዲስ አበባን ከቡጁምቡራ የሚያገናኘው የ2 ሰዓት ከ45 ደቂቃ የቀጥታ በረራ ደግሞ የዚህ ኢኮኖሚያዊ ትስስር የልብ ትርታ ሆኖ እናገኘዋለን። የብሩንዲው ፕሬዝዳንት የአዲስ አበባ ጉብኝትም ታዲያ ሀገራቱ ይህንን ያላቸውን ዘርፈ ብዙ ግንኙነት የበለጠ ለማጠናከር እንዲሁም በአህጉራዊና ዓለም አቀፋዊ ጉዳይ ላይ በጋራ የሚያደርጓቸው ትብብሮች ላይ አብሮ ለመሰለፍ በጽኑ መሰረት የሚጥል ሆኖ እናገኘዋለን። የአህጉሪቱ የፖለቲካ መዲና የሆነችው ኢትዮጵያና የአፍሪካ ልብ የሆነችው ብሩንዲ ግንኙነት የትናንት ታሪክ ብቻ ሳይሆን የነገዋን የበለጸገች አፍሪካ ለመገንባት የተጣለ የማይናወጥ መሰረት ጭምር ነው። በተለይም በዚህ አሁን ባለንበት ዓመት ብሩንዲ ታሪካዊውን የአፍሪካ ህብረት ሊቀመንበርነት ወንበርን መረከብ ተከትሎ ኢትዮጵያ የምትሰጠው የማይናወጥ ድጋፍ ለአፍሪካ የጋራ ድምፅ ትልቅ አቅም ይፈጥራል። አፍሪካውያን የራሳቸውን ችግር በራሳቸው ለመፍታት የተፈጥሮ ሀብታቸውን በፍትሃዊነት ለመጠቀምና በግብርና ራሳቸውን ለመቻል ለሚያደርጉት ጉዞ የኢትዮ ብሩንዲ ህያው ትብብር ለቀሪው አህጉር በምሳሌነት የሚጠቀስ ደማቅ ፋናም ጭምር ነው። ይህ በክብር የተገመደ ወዳጅነት ይበልጥ ጎልብቶ ለቀጣዩ ትውልድ የሚተላለፍም ይሆናል።